ሐረግ ክፍል 90 ተለቀቀ። አለቃ አቤት! ምንድን ነው? አለቃ ቢናምን ያገተው ያክስት ልጅ ቢናም ነው። ምን? አዎ እሱ ነው። ሰው ቀጥሮ አስደብድቦ ያገተው እሱ ነው። ቆይ ይህ ምን ማለት ነው? ለምን? እንዴት? ደግሞ አምሮብሻል እባክሽ። እስር ቤት ያለሽ እኮ አትመስልም እባክሽ። ለማንኛውም እዚህም ሆነህ የምታደርግልኝን አንድ ነገር ልነግርህ ነው የመጣሁት። አንተ ይሄን ውሻ አንጠልጥላችሁ አንጡልኝ አለ ያፌት። ቆይ እንደውም እኔ ራሴ እሄድለታለሁኝ። እንዴ መሬት ላይ ምን እያደረግሽ ነው? የጆሮ ጌጤ ወደቀና እየፈለግኩ ነበረ። ግን እኮ ጆሮ ጌጥሽ ጆሮች ላይ አለ እንዴ? አለ እንዴ? ማለቴ ጆሮ ጌጤን በሶፍት አርጌ ቦርሳዬ ውስጥ ነበር። ቦርሳዬ ውስጥ ሶፍቱን ፈልጌ ሳወጣ ቦርሳዬ ወደቀብኝ። እሺ እንደዛ ከሆነ አብረን ፈልጋ። አይ በጣም ስለቸኮልኩ ቅድም ስታወሪኝ የነበረውን አውሪኝና ልሂድ፣ ነይ እንቀመጥ። እሺ አለች። ምን ላምራሽ ኤፍሩ? ቅድም እኮ ስልክ ከመደወሉ በፊት የሆነ ነገር ልነግሪኝ ነበር። አዎ እንደዛ ነበር እንዴ? ያው ልነግርሽ የነገርኩት ነገር ቁም ነገር አይደለም መሰለኝ ረሳሁት። ጽጌ ግን ደህና ነሽ? አዎ ደህና ነኝ። ምን ነው? አይ ምንም። እኔ የምልሽ ጽጌ ገኒ ጋር ሄደሽ ታውቂያለሽ? አዎ ዛሬ እዛ ነበርኩኝ። እና እንዴት ናት? እፉዬ ምንም ለውጥ የላትም እንደዛው ናት አለች ጽጌ። እሺ በቃ የምትነግሪኝ ነገር ከሌለ እኔ ልሂድ። ቤዚን ደግሞ በጣም ሰላም አላልኳትም። ሰላም በይልኝ ቻው ብላ ሉል ስማት ወጣች። ሰላም ሰላም! ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኦ እንዴት ነህ? ደህና ነኝ። የዲያራ ናት። ስልክ ሲደውሉልኝ እንዴት በደስታ እየዘለልኩ እንደመጣው በጣም ነው የማመሰግነው። ቆይ እኔ መቼ አወራሁኝና? እንዴ ተረጋጋ እንጂ። በጣም ይቅርታ፣ ያው ውስጤ ደስ ስላለው ነው አለ። ይቅርታ። ወደ ጉዳያችን ስንገባ እንዴት ነው? ምንም አይነት ስራ ቢሆን ትሰራለህ? አዎ ምንም ስራ ይሁን ብቻ ገንዘብ ያስገኝ እንጂ እሰራለሁ። አሁን እኔ በተራዬ እህቴ መካስ ነው፣ እሷ አርፍ እንድትልኝ ነው የምፈልገው አለ። ኦኬ አንዳንድ ነገሮችን አይቻለሁ፣ ስለ ስራዎችህም አረጋግጫለሁ። ኦኬ ብላ ወረቀቱን ሰጠችው። እሺ የዲያራ ናት። በጣም አመሰግናለሁ። ከምን አይነት ጉድ እንዳወጡ ብታዩ። እኔማ በራሴ በጣም ተስፋ ቆርጬ ወደ ክፍለ ሀገር ሄጄ ዲኤል ልሞክር ነበር። ይኸውልህ አሁን ግን እምነቴን በደንብ ማገኘት ስላለብህ እያንዳንዷ ስራ በደንብ ሰርተ ማጠናቀቅ አለብህ አሉት። በእኔ ዙሪያ ስትሆን ደግሞ እያንዳንዷ እርምጃ በጥንቃቄ መራመድ ነው አለች። ግን የዲያራ ናት። ስራው ወንጀል ምናምን እንዳይሆን ማለቴ የሆነ ነገር ከሆነ እህቴ ታሰርብኛለች። ምንድነው አሁን ምንም አይነት ስራ ይሁን እሰራለሁ ስትላል ነበር እንዴ? አዎ ግን ከእኔ አልፎ እህቴ ላይ ችግር እንዲያልፈጥር ብዬ ነው ብላ ሳቀችበት። ኦኬ ልጅ ናታን ምን መሰለህ፣ በደብ አንተ መስራት ነው። ምንም ሀሳብ አይግባህ። ለአንተም ይሁን ለእህትህ በደንብ ጥበቃ ይደረግልሃል። ስለዚህ አታስብ አለችው። እሺ ብሎ አመሰግናለሁ ብሎ ወጣ። በጣም አሪፍ፣ በቃ ዛሬውኑ ስራ ትጀምራለህ። ግን ምንም አይነት ስህተት እንዳላይ እያንዳንዷን እርምጃህን ግን ታሳውቀኛለህ አለች። እሺ በጣም አመሰግናለሁ የዲያራ ናት። ዲያራ የለችም እንዴ? ሰላም ብያ ብሄድ። አሁን ዝም ብለህ ሂድ፣ መንጣትን ማየት የለብህም። የስራውን ዜና ደግሞ እኔ ራሴ እነግራታለሁ። እሺ አመሰግናለሁ ብሎ ወጣ። ያፌት አቤል ካገተበት ገብቶ ምን አባ እያደረክ ነው አንተ? ውሽ እንዴ ምን እያደረክ ነው? እሱን አሳስረው አንተ አለ። ያፌት አንገቱን አንቆ ቢኒን ቀና አድርጎ አየው። ምንድን ነው ይሄ? ምንድን ነው ንገረኝ
ምን እያደረክ ነው እንዴ? ያፌት ምን አድርግ ነው የምትለኝ? እስር ቤት ስመጣ በቃ ልነግርህ ነበር፣ ውሻ አድርገህ አባረርከኝ። አይ አልተዋጠልኝም። እንዴ ቆይ ማላስብልህ ነው እንደሚመስል? አንተ እኮ ቤተሰበኝ ነህ አለ። ያው አንተ ባትፈልገኝም ሲል ዝም በል አለው። ስልክ ደወለ። ያፌት በጣም ተናዶ ነበር። ሄለ ታሪኩ ለልጆቹ አሁን ደወላቸውና ቢናሚን ወስዶ በሩ ላይ ይጣሉት። እንዴ አለቃ ልትለቀው ነው? ስማይ ታሪኩ አሁን ላይ ዙሪያው ሚዲያ እና የህግ አካላት አይናቸው እኛ ላይ ነው። ትንሽ ነገሩ ይረጋጋና ከዛ እርምጃ እንወስዳለን። እሺ እፈታዋለሁ። አቤል በጣም ተናደደ። አንተ ጋር አልጨረስኩም፣ በዚህ ርዕስ እመለስበታለሁ። አሁን ግን ልጆቹ መጥተው እስኪወስዱ ድረስ አንድ ነገር ብታደርግ አይ ብላ ግን አንድ ነገር ለማድረግ ብትሞክር እኔን አያርገኝ። እንዴ ራስህን አሳስረህ አንተ ታስፈታዋለህ? እንዴት ነው እባክህ ሲል ያፌት አፈጠጠበትና ወጣ። አቤልም በጣም ተናደደና ሳቀ። ገና አላለቅም አለ። ይህ ጅማሬ ነው። እኔ ከእናቴ ውጭ ማንም ሊያዘኝ አይችልም አለ አቤል። እርምጃዬን ጠንቅቄ የማቅሰው ነኝ ብሎ ቢንያምን በእርግጫ መታው። ያፌት እንዴት አመሸህ? እና ተቀመጥ፣ እራት ደርሷል ነበር። ሳትናገሪ የት ነበርሽ አላት። እዛ ሱፐር ማርኬት ነበርኩ አለች። ኤፍራታ አትዋሽ፣ በጭራሽ ሱፐር ማርኬት አይደለሽም። ነበርኩ አልኩ እኮ አለችው። መቶ ፀጉሯን አንቆ ይዞ ለመጨረሻ ጊዜ ልጠይቅሽ፣ አንቺም ተጨምረሽ አታበሳጭኝ። ኤፍራታ የት ነበርሽ? የትስ ብሆን የትስ ብሄድ አስረርታ አስቀምጠኝ ነው? በል ያፌት ግደለኝና ገላግለኝ እያለች ያቀራረበችውን እቃ ሰባብር። ግደለኝና ገላግለኝ፣ ያፌት ግደለኝ፣ በል ከዚህ ገላግለኝ እንጂ ብላ ጮኸችበት። የኔ ንግስት ምን እያደረግሽ ነው? እባክሽ ይቅርታ አድርጌልኝ፣ ትንሽ ጠጥቼ ስለነበር ነው። አረ እንደዛ ነው። ያፌትን በጣም ተናድዴ በተናገራት ነገር ቢኒን ወስደው በሩ ላይ ጣሉት። እንዳላቸው ወስደው ጥለውት ነበር። እየተሳበ ገኒ ጋር ደረሰ። በሩን አንኳኳ። እንዴ አጎቴ አጎቴ፣ እንኳን ደህና ዋልክ አጎቴ። ና ና፣ ቀስ ቀስ፣ ቆይ እኔ ራሴ እነሳለሁኝ። ቆይ እሺ ልደግፍህ። እሺ ቆይ ቆይ። በግድ ነው የሚነሳው። አስረው ሲያንገላቱት ስለነበር በጣም ጎርቶታል። ና ና አይዞህ እያለ እየደገፈ ሶፋው ላይ ያደረገው። ጫማውን ሲያወልቅለት አረ እግሬ ቀና በል፣ ቆይ ትራሱን ላድርግልህ እያለ ዳግዬ ገኒ ተኝታ ነው እንዴ? አይ አልተኛችም። ታዲያ ምነው ዝም አለችኝ አለ። ግራ አጋባችኝ እኮ። ምንም አትመልስልህም አለ ዳጊ። እናቴ ያንተ ማማ ስትሰማ ወድቃ ነበር። በሱ ምክንያት መራመድም ሆነ መናገር አልችልም አለ። ምን አለ ቢኒ? ዳጊ ምን እያልከኝ ነው አለ ቢኒ። አዎ አጎቴ፣ ሐኪም ቤት ወስደናት ነበር። ድንጋጤ ነው፣ መድኃኒቷን በደንብ ከወሰደ ትድናለች አሉ። ወይኔ አለ ቢኒ። አጎቴ አንተ በቃ ተረጋጋ፣ ዋናው አንተ ደህና መሆን ነው። ሁሉም ነገር ቀስ ብሎ ይደርሳል። ካሁኑ ራስን አታበሳጭ ዳግዬ። ዝም በል አልኩህ እኮ አለ ቢኒ። ሰማኝም እንዴ? እሺ በቃ አጎቴ ስም። እንዴት አመሻችሁ ሲል ሉሊት ተነሳች። ቁጭ በይ። እሺ እሺ፣ ከላይ እኮ ልተኛ
ልሄድ ነበር ከላይ ዛሬ አይደለም የምነጋገር። ጽዬ እንዴት ነሽ? ደህና ነኝ ወንድሜ አታስብ። እንዴ ምንድን ነው አለባበስህ አለች። በሰላም ነው? ቆይ ደግሞ ምን አይነት አለባበስ ነው? አንተ በቃ በየቀኑ አዳዲስ ባህሪ ነው የምታሳየው አይደል?